የመዳሜ ባል ወይንም አሰሪ ወደደኝ ከመውደድም አልፎ ለኔ ሽምግልና ለመላክ ኢትዮጵያ ሄደ ትላለች። ሁላችሁም እስከ መጨረሻ ስሙና ፍረዱ የአገሬ ልጆች። እኔም የምላችሁ ይኖራል እና ምን ልልሽ ነው? እኔ ሳውዲ ከመጣው አንድ ወሬ ነው ትላለች። ያዙልኝ የአገሬ ልጆች፣ አንድ ወሬ ነው። የመዳም ባል እኔን ሳይጠይቅ ኢትዮጵያ ሄደ። ለምን? ሽምግልና ለኔ የወንድምሽን ስልክ አለኝና ሰጠሁት። ከዛ ወንድሜን አግኝቶ አፈቅራታለሁና ላግባት አለ። ቤት መኪና ለሁላችሁም አንዳንድ እገዛለሁ፣ ወጪውን እሸፍናለሁ አለ። ከዛ እኔ ደግሞ በጣም የሚወደኝ የምወደው ሰው አለኝ። አረብ ሀገር የመጣሁት ለሱ ነው እና እንደዛ አለ። ሰውየው ደግሞ እዛ ሂዶ ወለድ ነው የሚያደርገው። ጎበዝ ይውለድ። የወለደና የዘራ እናቴ ወድቆ አይወድቅም። እናት አለም መዝራትን የመሰለ ፍሬ ማፍራትን የመሰለ ነገር የለም። እሰይ ጎበዝ፣ ወለድ ወለድ አድርግ ባባዬ። እዛ ሚዶ ወለድ እዛ ሚዶ ወለድ ነው የሚያደርገው። አሁን ራሱ 2 ሚስቶች አሉት። በአንድ ግቢ ነው የሚያኖራቸው። ወለሂ ከዛ 2ቱም አልፈልግም አሉት። እኔ ግን እንደማልፈልገው ነው የተናገርኩት። እድሜ 18 ነኝ፣ እሱ ሽማግሌ ነው። እማዬ እርጅኝ፣ እዛ ቤት ልጥፋ ወይስ እንዴት ነው? እና ምልልሽ ነው? አረብ ሀገር ከመጣው አንድ ወሬ ነው እና የመዳም ባል ወደደኝ። ከዛ ኢትዮጵያ ሂዶ ወንድሜን አግኝቶ ማግባት እንደሚፈልግ ነገረው። ከዛ ወንድሜ ለኔ ነገረኝ። እኔ ደግሞ አልፈልግም አልኩት። የኔ ውድ ማለት ነው። ሌላውን ቀስ ብለን እንመካከርበታለን እንደዚህ ጋር ማለት ነው። እንዲሁ ሌላውን ተይውና ባባዬ ወይም የመዳም ባልና ወንድምሽ ግን በምን ቋንቋ ተግባቡ? በእንግሊዝኛ በእንግሊዝኛ ነው የተግባቡ ወይንስ ወንድምሽ እንግሊዝ አረበኛ ይችላል? እንግዲህ ውድ ቤተሰቦቼ ያው ታውቃላችሁ፣ አንዳንድ እህቶቻችን ትክክለኛ የሆነ ታሪካቸውን እያመጡ ከእህቶቻችን ምክር ስለሚፈልጉ ታሪካችን አቅርቡልን ይሉና ታሪካቸው ይቀርብላችኋል ማለት ነው። እና አንዳንዴ ማለት ነው የሀገሬ ልጆች ትንሽ የሚማሰል ነገር ብናወራ እንደኔ ጥሩ ነው ብዬ አምናለሁ። እንግዲህ ይቺ ልጅ እያለች ያለችው ምን ትላለች መሰላችሁ? የምኖረው ሳውዲ አረቢያ ነው ብላለች። ሳውዲ ከሄደች ደግሞ ገና 1 ወሯ ነው ማለት ነው። እና እሷ የሄደችበት ቤት ግቢ ውስጥ 2 ሚስቶች አሉት ማለት ነው። ሰውየው ሽማግሌ ነው ብላለች ማለት ነው። እና እንግዲህ ይቺ ልጅ በሄደች ገና በወሯ ባባዬ ከእሷ ፎንቃ ይጠልፈዋል ማለት ነው። አስቡት። አይመታድል አንዳንድ ሰው እድሉኛለን እንጂ 10 ምናምን ዓመት ተቀምጠን የሚጠይቀን ያጣል። ኧረ ጉድ እኮ ነው እናንተ። ገና በ1 ወር እድል ይሉታል። ይሄ ነው እንግዲህ ስሙ የሀገሬ ልጆች። በመጨረሻ ግን እምላችሁ ይኖራል። ወላሂ እየቀደድኩ ግን አይደለም። ወላሂ ትክክለኛ ልጅቷ የጻፈችው ነው፣ ግን ለእኔ አይደለም ጽሁፉ የተጻፈ እና ልጨርስላችሁ። ከዛ ልጅቷ ሰውየው ፍቅር ያዘው ከሷ ማለት ነው። 2 ሚስቶች አሉ። ከዚያም ይወልዳል ብላለች። መሻላ ልጆችን አላ ያሳድግለት። ከዛ አሁን 2ቶቹ ሚስቶቹም እሱን አይፈልጉትም። ገብቷቸዋል። ከአንድ ግቢ ነው ያሉ 2 ሚስቶቹ፣ ሰውየውን አይፈልጉትም። ከዛ ከእሷ ጋር ፍቅር ሲይዘው እሷን ሳይጠይቅ ኢትዮጵያ ልሄድ ነው የወንድምሽን ስልክ ቁጥር ስጭኝ አለን ያለችው ማለት ነው። ከዛም ወይዘሮ ሸቃሊት ደግሞ የወንድሟን ስልክ ቁጥር ትቀበልና የወንድሟን ስልክ ቁጥር ለሰውየው ሰጠውታለች ማለት ነው። ከዛ ሰውየው ደግሞ ኢትዮጵያ ከገባ በኋላ ለወንድሟ ደወለለትና ለወንድሟ ከደወለለት በኋላ ተገናኙ። እኔማ የፈለኩህ እከሊት የምትባለው እህትህን ስላፈቀርኳት ላገባ ትፈልጋለሁና ይሄን ላስፈቀዳችሁን የመጣሁት ብሎ ይለዋል ማለት ነው። እናንተ እሷን ፈቃደኛ ሆናችሁ ከሰጣችሁኝ ለእያንዳንዳችሁ ብላለች። እንግዲህ ስንት ቤተሰብ እንዳላቸው የምታውቀው እሷ እና እሷ ብቻ ነች ማለት ነው። ወላሂ አሁን ራሱ 2 ሚስቶች አሉት ብላ ምላለች ማለት ነው የሀገሬ ልጆች። እና ለእያንዳንዳችሁ ቤትና መኪና እገዛላችኋለሁ ብሎ ለወንድሟም ነግሮታል ማለት ነው። ማን? ባባ ማለት ነው። ባባ እንግዲህ ከእሷ ጋር ፍቅር እንደያዘው ለልጅቱ ምንም የነገራት ምንም ያላት ነገር የለም ማለት ነው። ለወንድሟ ነገረው፣ ወንድሟ ደግሞ ለልጅቱ ተናገረ ማለት ነው። ልጅቷ ደግሞ አልፈልግም እያለች ነው ማለት ነው። የሀገሬ ልጆች አልፈልግም እያለች ነው። እና ይሄን ነገር እንዴት አያችሁት? እና በጥቅሉ ብቻ በመጣች በ1 ወሯ ነው እንግዲህ ባባዬን በፍቅር ጠብ ያደረገች። እንዲህ ነው እንጂ ጀግና ጥላቱን ጠብ ማድረግ እኔ አላምንም። የሀገሬ ልጆች ግን ወላሂ እያለች ደግሞ ጽፋለች። እና
እንዳልኳችሁ ለእኔ ብትጽፍልኝ ኑሮ በቀጥታ እኔ ቀጥ ብዬ ዝም ብዬ አላቀርብም። ምክንያቱም ሙድ እየያዘችብኝ ነው ብዬ አልፎ ነበር። ወላይ ከምሬ ነው የምላችሁ። ታሪኩ ግን ሌላ ቤት ነው ቀርቦ ያገኘሁት ማለት ነው። እና በጣም ገረመኝና ከእሷ ይልቅ የብዙ ልጆችን ታሪክ ስለምታቀረብ ልጅቷ እንዴት ይህን ነገር አምና ቀረበችው ብዬ ለእሷ ሁሉ ኮመንት ጽፌላታለሁ ማለት ነው። እና እንደኔ ግን እንደ ሰው ሳስበው አንዳንዴ ማለት ነው የሀገሬ ልጆች ያልሆነ ነገር ይዘን ባንመጣ ምን ይመስላችኋል? በቅጡ ብንቀደድስ ምን ይመስላችኋል? እናንተ ታምናላችሁ ወይስ አታምኑም? የሀገሬ ልጆች ማለቴ ውደት ሰውየው ከአንቺ ትክክለኛ ፍቅር ከያዘው በመጀመሪያ አንቺን ነበር ማስፈቀድ ያለበት አይደለም። ሲቀጥል ደግሞ አሁን በአንድ ወር ውስጥ እንዴት ያለ ፍቅር ነው የሚያዝ? እስኪ ንገሪ። ሌላኛው ደግሞ ሁለቶቹ ሚስቶች ከግቢ ውስጥ አሉ ማለት ነው። እነሱ አልፈልገውም ማለታቸውንስ በምን አወቅሽ? እንዴት አወቅሽ? እንጠይቀሻቸው ነው? እኔ ሊያገባኝ ነው እና እናንተ ትፈልጉታላችሁ ወይስ አትፈልጉትም ብለሽ ነው? እንዲሁ በአጋጣሚ እንዲህን ቪዲዮ ከሰማሽ መልሽልኝ፣ ስሞትልሽ ማለት ነው። ደግሞ ወላይ እያለች እኮ ነው የጻፈችው። ወላይ አሁን ራሱ ሁለቶቹ ሚስቱ ከአንድ ግቢ ያሉ፣ እኔም አልፈልገውም፣ ምክንያቱም ስደትም የመጣሁት ለምወደው ልጅ ብዬ ነው። እሱም ይወደኛል፣ እኔም እወደዋለሁ እና ለእሱ ስል የመጣሁት አረቡን ማግባት አልፈልግም እያለች ነው። እውነትሽን ነው፣ ግን እኔ አላምንም የሀገሬ ልጆች። ከዛ ወንድምየው ደግሞ ለወንድምየው ደግሞ ባባዬ እንግዲህ መኪናና ቤት ላይ እያንዳንዱ ቤተሰቦቿ ለዘር ማንዝራቸው ሊገዛላት ነው። ስለዚህማ ሀገሬ ልጅ ያንኛው ምቶቹ ቢቀርብሽ ምን ይመስልሻል? ባባዬ ከነ መኪናው ከነ ቤቱ ብታገቢ ይሻልሽም እንዴ? እኔ አሁን እሷን አልመክርም። ምክንያቱም እውነቱም ውሸቱም ምን አውቄ ነው አሁን የምክር የምሰጠው? እኔ አላሳመነኝም፣ ሲጀመር አላሳመነኝም። እስኪ እናንተ ምን ትላላችሁ በዚህ ዙሪያ ሀገሬ ልጆች? ልጥፋ ወይስ ምን ልበል? እማየርጅኝ እያለች ነው የጻፈችው። ወላይ እንዳልኳችሁ ታሪኩ ለእኔ አርብልኝ ተብሎ ለእኔ አይደለም የተላከልኝ፣ ለሌላ ልጅ ነው የተላከላት ታሪኩ። ለእኔ ቀጥታ ብትልክልኝ አላቀርበውም። ሲጀመር ሙድ እያያዘችብኝ ነው ብዬ ዝም ብዬ አልፍ ነበር እና ለእሷ ላከችላት፣ ልጅቷ አቀረበችላት እና ብዬ ይዤው መጣሁ። ታምናላችሁ እናንተ ወይስ አታምኑ? እኔ በበኩሌ አላምን። አንድ ሰውዬው እውነት ከእሷ ፍቅር ከያዘ መጀመሪያ እሷ ነው የሚያስፈቅደው። ሲቀጥል ደግሞ ኢትዮጵያ ድረስ መሄድ አይጠበቅበትም። ያለውን ነገር በስልክ መጨረስ ይችላል። ሶስተኛ ደግሞ የልጅቷን ወንድሟን የታገኘው። አራተኛ ደግሞ ከልጅቷ ወንድም ጋር ተገናኝተው እንዴት ተግባብተው አወሩ። ሌላኛው ደግሞ ሁለቶቹ ሚስቶቹ ባባዬ እንደማይፈልጉ በምን አወቀች? ሲቀጥል ደግሞ በአንድ ወር ውስጥ እንዴት ያለ ፍቅር ነው? እንደዚህ ቡና ምን ነው ግንፍል ግንፍል አልሽ አንቺ ሳይሆንሽ ደግሞ እድሜ 18 ነው ትያለሽ። ኧረ እባክሽ 18 ፈልቶብሻል። እንደዚህ ቡና ገና በመጣሽ በአንድ ወርሽ እንደዚህ አንተከተከሽ። እንደኛ 10 ምናምናት ብትቀመጭ እንዲህ ልትሆኝ ነው። ስለዚህ በዚህ ልክ አትቀደጅ። ባባ ደግሞ ላግባሽ ብሎሽ ከሆነ እውነት አግቢ ዝም ብለሽ። ያን የምትወጁ ባዶ ቂጥ ምን ያደርግልሻል? ሲያወሩ ሰምተሻል? እሺ ኧረ ተው፣ ኧረ ተው። ሴቶች አለቄ ሲርጋ ወሌ በጣም አናደደችኝ። እኔ ይህች ልጅ ሀገሬ ልጆች ሰው እንዴት በዚህ ልክ ይዋሻል? አሁን ብዙዎቻችሁ እኔን ትሰድቡኛላችሁ። ትክክለኛ ወሬ ያለመሆኑ ሳታውቂ አንቺ ስለምን አመጣችሁ ትላላችሁ። ወላሂ ጽሁፉን የጻፈችው ራሷ ልጅቷ ነች ማለት ነው። የተጻፈላት ልጅም ታሪኩን አቅርባላታለች። እኔ ግን ስላላመንኩበት ይዤው መጥቻለሁ። እናንተ ታምናላችሁ ወይ ነው እኔ በቃ ጥያቄ እንጂ እንደዚህ ብላ ሁኜ እርግጠኛ ሁኜ አይደለም እያወራችሁ ያለሁት። ግን አሁን እቺ ልጅ የጻፈችውና ያነበብኩላችሁ እና ይሄ የተጻፈው ታሪክ እውነት ትክክለኛ ታሪክ ይመስላችኋል? እውነት ባባ ከእሷ ፍቅር ያዙ ይመስላችኋል? እሷን ባባ ጠይቋት ለቤተሰቦቿ ቤትና መኪና ልግዛላችሁ ብሎ እሷ ያልፈልግም አላገባም ብላ የምትለው ይመስላችኋል? እስኪ እናንተ ኮመንት ላይ ምን ትላላችሁ? እኔ ግን ምክርም አልመክርም አስተያየትም አልሰጥም። ምክንያቱም እውነት አልመሰለኝም እና ታሪኩ